ተስፋ የተደረገውን ነገር ለመቀበል ከተስፋው ለመድረስ አሁን እምነት ብቻ ስላመንኩ ይበቃኛል እያለ መኖር አይችልም። ምን ማድረግ አለበት? መታዘዝ አለበት። ከገባ በኋላ መታዘዝ አለበት። ስለዚህ ቅዱስ ጳውሎስ ሰው ያለ እምነት ያለ ሕግ ስራ በእምነት ይጸድቃል ሲል በአጠቃላይ ስለ ጀስቲፊኬሽን ሮሜም ላይ ገላትያም ላይ ቅዱስ ጳውሎስ ሲናገር የቤተ ክርስቲያን አባል ስለመሆን ይጣሉት የነበረው በዚያ ጉዳይ ስለሆነ ማን የቤተ ክርስቲያን ጉባኤ ውስጥ ይግባ፣ ማን ይውጣ፣ አሕዛብ ይግቡ አይግቡ፣ ከአሕዛብ ጋር በአንድ ላይ እንቀመጥ አንቀመጥ የሚል ጥያቄ ስለሆነ ይሄ ፖሌሚክስ በተፈጠረው ችግር መፍትሄ እንዲሆን ቅዱስ ጳውሎስ ያስተማረው ትምህርት ነው። በዚህ መሰረት ካልተረዳ ነው ስህተት ነው ማለት ነው። በዚህ መሰረት ካልተረዳ ነው ቅዱስ ጳውሎስ ራሱ እርስ በርሱ ይጋጫል። ሌላ ቦታ ላይ ደግሞ ስትሄዱ አይ ሁላችንም በክርስቶስ ዙፋን ፊት እንቀርባለን፣ እንደ ስራችን ይከፈለናል ይላል። የክርስቶስ ፍርድ ይጠብቀናል ይላል። ወደ ሌላ ቦታ ስትሄዱ ደግሞ ሮሜ 6 ላይ ለምሳሌ ብትሄዱ ስለ ጽድቅ ሲያወራ የሞተ ከኃጢአቱ ጸድቋል፣ በጥምቀት ጸድቃቸዋል ይላል። በጥምቀት ሞታቸዋል ካለ በኋላ የሞተ ከኃጢአቱ ጸድቋል ይላል። ስለዚህ ቅዱስ ጳውሎስ ስለ ጽድቅ በልዩ ልዩ ሁኔታ ነው ያስተማረው። ስለዚህ ይህንን እንለይ ነው። ቅዱስ ጳውሎስ ያለ አግባብ ነው የሚተረጎመው። በዚህ በሪፎርሜሽን በፕሮቴስታንት አስተምሮ በተለይ እንዲህ አይነት ችግር አለ። በቃ ቅዱስ ጳውሎስ ስፔሲፊክ ለሆነ ጉዳይ የተናገረውን ነገር ለሁሉም የመተርጎም ለሁሉም ነገር ቅዱስ ጳውሎስ የቤተ ክርስቲያን አካል ስለመሆን የመጀመሪያው ከእግዚአብሔር ጋር ያለውን ግንኙነት የማስተካከል ራይቸስነስ ማለት ነገራችን ላይ ቢንግ ራይት ዊዝ ጋድ ማለት ነው። መጽደቅ ማለት ከእግዚአብሔር ጋር መስማማት አንድ መሆን እና ይሄ ጅማሮ ነው፣ የሚጀመር ነው። በቃ ጅማሮ ነው። ጀስቲፊኬሽን ጅማሮ ነው። ከዚያ በኋላ ግን ይቀጥላል። እኛ ተጀምሮ አለቀ ቅጽበት ነው አንልም፣ ያድጋል። ምንድነው እስከ ፍርድ ድረስ የሰው ልጅ ያንን በዚያ ጽድቅ መኖር አለበት። መጀመሪያ ኃጢአት ስርየት ተሰጥቶት ተቀድሶ ንጹሕ ሆኖ ነው የሚጀምረው። አንድ ሰው ከጥምቀት ሲወጣ ንጹሕ ቅዱስ ነው። ከዚያ በኋላ ግን በንስሐ በመልካም ሕይወት በመመላለስ ያንን ጽድቁን መጠበቅ አለበት፣ ቅድስናውን መጠበቅ አለበት፣ ክብሩን መጠበቅ አለበት። ካልጠበቀ ችግር ነው ማለት ነው። ያጠዋል ማለት ነው። ስለዚህ ይህንን እንግዲህ ተመሳሳይ ጥቅሶች አሉ። እንደዚህ ሰው ያለ ሕግ ስራ በእምነት እንደሚጸድቅ የሚናገሩ ጥቅሶች አሉ። ትክክል ነው። ሰው ያለ ሕግ ስራ በእምነት ነው የሚጸድቀው። ግን ይሄ መነሻው ነው፣ መጀመሪያ መግቢያ ወደ ኪዳን መመስረቻ ከእግዚአብሔር ጋር ቃል ኪዳን መመስረቻ ነው። ከዚያ በኋላ ግን በመታዘዝ መኖር አለበት። እስራኤልን ተመልከቷቸው። እስራኤል ለምሳሌ መጀመሪያ በማመን ነው እግዚአብሔር ቃል ኪዳን የመሰረቱት፣ በማመን ነው የጀመሩት። እስራኤል መቼም መልካም ስራ ነው። ይቅርታ እንዴ መልካም ስራ ስለሰራን ነው እግዚአብሔር ከግብፅ ባርነት ያወጣን አይሉ። መልካም ስራ ስለሰራን ነው እግዚአብሔር የተስፋውን ምድር ያወረሰን አይሉ። በእምነት ነው። እስራኤል በአምነው ነው የጀመሩት። ከዚያ በኋላ ግን አንድ እስራኤላዊ በሕጉ ባይኖር እግዚአብሔር ባዘዘው ሕግ ባይፈጽም ሲወድቅ ንስሐ ባይገባ ከኃጢአት የሚነጻባቸው መስዋዕቶች አሉ፣ የመስዋዕት ስርዓት። እሱም ባይፈጽም አንድ ጊዜ ስለገባው ከእግዚአብሔር ጋር አንድ ቃል ኪዳን ስለገባው እዚያ በኋላ ቀጥላለሁ። እዚያ በኋላ በምድረ በዳ እኮ ነው የቀሩት አብዛኞቹ። በምድረ በዳ ነው እስራኤል እኮ አብዛኞቹ በምድረ በዳ ነው የቀሩት። በምድረ በዳ ቀርተዋል። ስለዚህ መግባት ብቻውን ጋራንቲ አይደለም ነው። መግባት ብቻውን በቃ አለቀ ተፈጸመ አይደለም የሚያስብለው። ስለዚህ ቅዱስ ጳውሎስን ለተናገረበት ኮንቴክስት በተናገረበት አውድ መረዳት ይገባል ነው።
ይህን ያህል ከተናገርኩ እስኪ እንወያያለን። እንግዲህ እነ ኢንታ መሰረት ወጡ እንዴ ነበሩ? ክርስቶፎርስ ወየ መምህር እንዴት አሉ? ቃልዮትን ያሰማል። እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። አይ በርትተዋል። እንደዚህ አልፎ አልፎ እንደዚህ መምህር እኔ እንዳውም እኮ ይህንን ነገር በቃ እምቢ ካሉ እሳቸው ወደ እኔ ቤትም ቢሆን እናመጣዋለን እኔም እየጠፋሁ ነው እንጂ እያልኩ እያሰብኩ ነበር። በሳምንቱ ያንስ 1-3 ቀን አሁን ጥሩ እያደረጉ እንዲሁ አልፎ አልፎ መሀል ጊዜ ሳገኝ እንደው ልግባ በተለይ አንዳንድ ጥቅሶች ብዬ ነው። ክርስቶፎርስ ሌሎቹንም ሰላም እንበላቸው። ቆንጆ ነው። ኤፍቢአይ የሚባል ዲሲቢ እያደረክ ነው እያለ ተደጋጋሚ ይጻፈ ነበር እና አይ ቲንክ ማብራሪያው ለጊዜው በቂ ይመስለኛል። ሜቢ የሚቀበሉ ከሆነ እሱ ቢገባ ደስ ይለኛል። ላክልኝ በለው ላክልኝ። ገስት ላክ። እኔም አጣሁትኝ። ቀጥሉ በቃ እኔ ይሞክራለሁ። ገስት ይላክና 1-2 ጥያቄ ያው ለመጨቃጨቅ እንኳን የሚሆን ጊዜ የለንም። አሁን እኔ 1 ሰዓት ምናምን እቆያለሁ ብዬ ነው የገባሁት። ኤኒዌይስ የተወሰኑ ነገሮች መነጋገር እንችላለን። ዳግማዊ ኦርቶዶክስ አላወኳቸውም። ሰላም በሉን። ሰላም መምህር። ሰላም ብያለሁ። እሺ ዋሲሁን አቤት። ሰላም መምህር። የምትጨምሩት ነገር ካለ መጨመር ትችላላችሁ። ሰላም መምህር፣ ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ሰላም። እሺ ጥያቄ ያለኝ ያለው ሰው ማን ነው? አንድ ቁጥር ጻፉ። አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልን። ይሄ ትክክለኛ የቅዱስ ጳውሎስ አረዳድ አይደለም። ቅዱስ ጳውሎስ ስለ ጽድቅ ያስተማረው ትምህርት እንደዚህ አይደለም ብላችሁ የምታስቡ አንድ ቁጥር ጻፉ። ፕሮቴስታንቶች አይዛክ ፕሮቴስታንት ነህ? አይ አይደለሁም መምህር፣ ኦኬ። ግን ሀሳብ ነበረኝ። እሺ። የመጀመሪያው እንግዲህ እኔ እንደኔ አረዳድ ጸጋ የሚባለው ነገር ያለ መረዳት ችግር ያለ ይመስለኛል። መጀመሪያ ይሄ ጽድቅ የሚለውን ከመነጋገር በፊት ይሄ ጸጋ የሚባለውን ነገር ኮንሰፕቱን መሰረታዊ አውዱን የመረዳት ችግር ያለ ይመስለኛል። እና አንዳንዴ ጸጋ ሲባል ፈጽሞ ይሄ የሰውን ነፃ ፍቃድ የሚያስተው አድርገው የሚታሰብበት ነገር አለና ኢቭን አንዳንድ ቦታዎች እንደሰማሁት ሰዎች እንኳን እንዲያምኑ የሚያደርጋቸው ጸጋው ነው እንጂ ሰው ምንም ለማመኑ እንኳን ምንም አይነት ሱታፌና ስልጣን የለውም የሚል ሀሳብ አለና እና ጸጋውን አንዳንድ ቦታ እንደውም ጸጋው በኃይል ይሄ እንዴት ነው ጠምዝዞ የማሳመን ያክል የሰውን ነፃ ፍቃድ ባላከበረ መልኩ
ሰውን ያለ ፍቃዱን ጸጋው በኃይል ሀሳባቸውን ያስቀይራቸዋል የሚል በዚህ ፕሪዴስቲኔሽን በሚባለው አመለካከትም ላይ ያለ ይመስለኛል። ይሄ እና ጸጋ የሚባለውን ነገርም ትንሽ ቢደር አሪፍ ይመስለኛል። ይቆራረጣል እሱ ጋር አይዛክ፣ ያንተ ይቆራረጣል። ለእኔ ብቻ ነው የሚቆራረጥ? ለእናንተም ይቆራረጣል? ይቆራረጣል። አይዛክ ይቆራረጣል። እኛ ጋር መምህር ልክ ነው። እኛ ኢሬዚስቲብል ግሬስ አይደለም ምናምነው። እንደውም እኛ የእግዚአብሔር መንፈስ ባለበት አርነት ነፃነት አለ ነው። የእግዚአብሔር መንፈስ ካለ ሰው ነፃ ነው። ነፃነት ደግሞ ኃጢአትን መስራትንም ይጨምራል። ኃጢአትን የመስራት ነፃነት፣ የተቀበሉትን ጽድቅ የመተው የመጣል ነፃነት ከሌለ ሰው ነፃ ነው አይባልም። ሲጀመር እዚያ በኋላ እኮ ነፃ ነው ማለትም አይቻልም። ስለዚህ የእግዚአብሔር መንፈስ ባለበት አርነት ነፃነት አለ። ከሚድነው የሰው ማንነት አንዱ ነፃ ፈቃዱ ነው። የበለጠ እንዲያውም ፐርፌክት ነው። የበለጠ ወደ ፍጽምና ነው የሚሄደው። ሰው ነፃ እየሆነ ነው የሚሄደው እንጂ ነፃነቱን አያጣም። ልክ ነው። ጸጋ ስጦታ ነው። ስጦታ ደግሞ ነፃነትን አክብሮ የሚሰጥ ስጦታ ነው። እንደዛ ባይሆንማ እግዚአብሔር እኮ ነፃነትን ባያከብር የነፃነት አምላክ ባይሆን መዳን ያለበት የሰው ልጅ ሁሉ እኮ ነው። ምክንያቱም እግዚአብሔር በመጽሐፍት በግልጽ እንደተነገረው ሰዎች ሁሉ እንዲድን ነው የሚፈልገው እንጂ የተወሰኑ ሰዎች እንዲድኑ አይፈልግም። ሰዎች ሁሉ እንዲድኑ በሚፈልግ በመድኃኒታችን ፊት ይላል እኮ ጳውሎስ አይደል? ልክ ነው። እና ጸጋ የእግዚአብሔር ስጦታ ነው። እግዚአብሔር ለሰው ልጆች ያደረገው መልካም ነገር ማዳኑ፣ መንፈስ ቅዱስን መስጠቱ፣ የዘላለም ሕይወትን መንግስተ ሰማያትን መስጠቱ ነው ጸጋ። ይሄ ደግሞ ነፃ ፈቃድን ቀምቶ አይደለም። ልክ ነው። ሚካኤል ሰላም ብያለሁ። እንዴት ነው ሚካኤል? ሰላም ነው? አለን እግዚአብሔር ይመስገን። እንዴት ነው የዛሬው ርዕስ? አንዳንድ በልበት እስኪ። አዎ ከግማሽ ላይ ነው የመጣሁት እኔ አክቹዋሊ እና አይ ቲንክ እኔ ከነሱ የምረዳው ነገር ምንድን ነው፣ ብዙ ጊዜ በኢየሱስ ስራ ላይ ምን መጨመር እንችላለን? በቃ ከኛ ማመን ብቻ ነው የሚጠበቀው። ኢየሱስ ሁሉን ነገር ፈጽሞ ጨርሶታል። እኔ ተራራ በወጣ ቁልቁለት በወርድ ከኢየሱስ ስራ በላይ ሊሆን አይችልም እና የኛ ስራ ከንቱ ነው የማድረግ ነገር አለና ያው ፐርፌክሽኑ እሱ ነው። ከዛ አንጻር ይመስለኛል ይሄን ነገር ቢቃወሙትና እዚህ ላይ የሆነ ነገር ቢሉበት መምህር። ልክ ነው። እኛ ጌታ ካደረገው ነገር ላይ እኮ እኛ አንጨምርም ማለት። ለምሳሌ አንድ ሰው ተነስቶ ሞትን አጠፋለሁ ቢል እኛም እንስቅበታለን። ክርስቶስ ያደረገው ሞትን ያጠፋው ነገር እኔ አልፈልግም፣ እኔ ራሴ ነኝ ሞትን የማጠፋው፣ ትንሣኤ ሙታንን ለራሴ ያመጣለሁ ቢል ይህንን መቼም ሁላችንም ነው የምንስቅበት አይደል ሚካኤል? አዎ ትክክል። ኃጢአትን አሸንፋለሁ ቢል በራሴ ትግል የመንፈስ ቅዱስ ጸጋ ሳይጨመር መንፈስ ቅዱስ በውስጤ ሳያግዘኝ ሳይቀድሰኝ ዝም ብዬ በራሴ ትግል ኃጢአትን አሸንፋለሁ ጻድቅ እሆናለሁ ቢል ይህንንም እኛ አብረን ነው የምንስቅበት። ይሄ ፔላጊያኒዝም የሚባለው ነው። ሰው የራሱ አጽዳቂ ሊሆን አይችልም። የእግዚአብሔር ጸጋ ነው እንጂ ሰውን ወደ እግዚአብሔር የሚያቀርበው በራሱ ትግል ብቻ በራሱ ኃይል ብቻ እግዚአብሔር የሚፈልገውን ጽድቅ ሊያደርግ አይችልም። ዲያብሎስን አሸንፋለሁ ቢል እንስቅበታለን። ክርስቶስ ባያሸንፈው ኑሮ እኔ ተነስቼ ዛሬ ታግዬ ዲያብሎስ ያመጣውን ተንኮል ሁሉ እኔ መልሼ አፍርሼ ዲያብሎስን አሸንፋለሁ፣ የዲያብሎስን ተንኮል አፈርሳለሁ ቢል ይህንንም እንስቅበታለን እኛም። በቃ እዚህ ላይ የክርስቶስ ስራ እኮ አይተካም። በቃ ኃጢአትን ማሸነፍ፣ ሞትን ማሸነፍ፣
ዲያብሎስን ማሸነፍ፣ የእግዚአብሔር ጸጋ እኛ ጋር እንዲመጣ ማድረግ፣ እኛን እንደገና መፍጠር፣ በአጠቃላይ በአዲስ ተፈጥሮ ማደስ፣ ይሄ የክርስቶስ ስራ ነው። አሁን ጥያቄው አንደኛ እንግዲህ ይህንን ተቀብለን ነገራችን ላይ ሰው በእምነት ይጸድቃል ሲባል ይህንን አምኖ ይጸድቃል። እሱ ማድረግ የማይችለውን ነገር ክርስቶስ እንዳደረገለት አምኖ ይጸድቃል ነው። ኃጢአትን፣ ሞትን አጥፍቶልኛል፣ ዲያብሎስን አሸንፎኛል፣ ትንሣኤ ሙታንን ሰጥቶኛል፣ የዘላለም ሕይወትን ሰጥቶኛል ብሎ ማመን ነው። ይሄ ነው የመጀመሪያ የሚያጸድቀው ክርስቲያን የሚያደርገው እምነት ይሄ ነው። ይሄንን እኛ በስራችን አይደለም፣ ይሄ ክርስቶስ ነው የሰራው፣ እሱ ያደረገው ነው። ይሄ ማለት ግን ከሰው ልጅ የሚጠበቅ ነገር የለም ማለት ነው። ማመን ራሱ ከሰው በኩል አይደለም እንዴ? እምነት ዝም ብሎ እንደ ኦክሲጅን ስበ ነው ወደ ውስጥ የምናስገባው ነገር ነው እንዴ? ሰው ለማመን አንዱ ያመነና ያላመነ በምንድን ነው የሚለየው? እንግዲህ ካልቪኒስት የሚባሉ አሉ መሰለኝ፣ እምነት ራሱ ከእግዚአብሔር ነው የሚሰጠው የሚሉት የፕሪዴስቲኔሽን አስተምሮ አለ። ከእነሱ ጋር በሌላ ጉዳይ እንነጋገራለን። ስፔሲፊካሊ ግን እምነት ከእግዚአብሔር ብቻ የሚሰጥ ሳይሆን የሰው ድርሻም አለው። የሚቀበለው ሰው ነው። ለወንጌል መታዘዝ አለበት፣ መስማት አለበት፣ ማመን አለበት አንድ ሰው ለመዳን ብሎ የሚያስብ ሰው ግን እምነቱ ራሱ ታዲያ ለምንድን ነው የክርስቶስን ስራ ኮምፕሮማይዝ ያላደረገው? ማመን ለምን ይጠበቃል ታዲያ? እምነትም እኮ የመልካም ስራ አንዱ አካል ነው። ነገራችን ላይ እምነት አንድ መልካም ስራ ነው። ጌታ ምንድን ነው ያለው በዮሐንስ ወንጌል ላይ? እግዚአብሔር እንድታደርጉት የሚፈልገው መልካም ስራ በአባቴ ምንድን ነው? ማመን ነው ብሏል አይደል? ማመን ነው። ማመን ራሱ መልካም ስራ ነው። አለማመንም ኃጢአት ነው ነገራችን ላይ። ስለዚህ እምነት ታዲያ ለምንድን ነው የክርስቶስን ስራ የማይቀንሰው? አንድ ሰው ያመነ ሰው ሲድን፣ ያላመነ ሰው ሳይድን ሲቀር የሰው ነገር የለም እንደዚህ ላይ አንዱ ሲያምን አንዱ ሳያምን አለ እኮ። ስለዚህ ምን ለማለት ነው? የክርስቶስ ስራ ፍጹም የሚሆነው እኛ ኮምፕሊትሊ ኢንአክቲቭ ስንሆን አይደለም። ማለት የክርስቶስ ስራ ፍጹም ይሆን ዘንድ የሰው ልጅ የሞተ በድን መሆን የለበትም። የሚችለውን መስራት አለበት። ማመን ሲያስፈልገው ማመን አለበት። የወንጌልን ቃል ሲሰማ ልቡን መክፈት አለበት። አታደንድኑ ተብሏል። ቃሉን ብትሰሙ ልባችሁን አታደንድኑ ተብሏል። ቅዱስ ጳውሎስ ዕብራውያን 2 ላይ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ፣ አታደንድኑ። አምነው ሰምተው ልባቸውን ያደነደኑት ሳያምኑት የቀሩት ሰዎች በምድረ በዳ ቀርተዋል ይላል። ልቡንም ያደነድን ሰው አለ፣ ልቡንም የማያደነድን ሰው አለ። ደግሞ የሚያደነድነውን እግዚአብሔር ልቡን እንዲያደነድን አልጎ አልፈጠረውም። ልቡን የከፈተው ከእሱ ነፃ ፈቃድ ውጭ እግዚአብሔር አስጨንቆ ልቡን እንዲከፍት አላደረገውም። ስለዚህ ሰው የሚያደርገውን ነገር ማድረግ አለበት። ከሰው ልጅ የሚጠበቀውን ነገር ማድረግ አለበት። ክርስቶስ ያደረገልን፣ ልብ በሉ፣ ክርስቶስ ያደረገልን እኛ ማድረግ የማንችለውን ነገር ነው። ግልጽ ነው። ክርስቶስ ያደረገልን እኛ ማድረግ የማንችለውን ነገር ነው እንጂ እኛ ማድረግ የምንችለውን ነገር አታድርጉ አላለም። ሰው ማመን ስለሚችል ነው መኖ ያለ። ማመን ይችላል። በቃ ምንም ብንወድቅ፣ ምንም የሰው ልጅ በወደቀ ሁኔታ ውስጥ ቢሆን ሕሊናው አልተነሳውም። ማመንና ለማመን የሚችል አቅም አለው። ስለዚህ እመኑ አለ። እምነት ከሌላችሁ ትጠፋላችሁ። እንደውም አይሁድን ምንድን ነው ያላቸው? ባለማመናችሁ አሁን ተፈርዶባቸዋል። ስለዚህ ሰው ማመን ይችላል። ማመንና ለማመን ስለሚችል እምነት ከእርሱ ይጠበቃል። ለምን? እግዚአብሔር ማድረግ የምንችለውን ነገር እንድናደርግ ይፈልጋል። እግዚአብሔር የሰራልን በክርስቶስ ያደረገልን ነገር እኛ ማድረግ የማንችለውን ነገር ነው። የሰው ልጅ ጸጋ ከተቀበለ በኋላ መልካም ስራ መስራት ይችላል። በቃ ኢኔብልድ ሆኗል። አሁን ታድሷል። መውደድ ይችላል፣ ማፍቀር ይችላል፣ መርዳት ይችላል።
መልካም ስራ ክርስቶስን መምሰል ይችላል። ያንን ካላደረገ ኃጢአት ነው። ለምን? ስለሚችል። የማይችለውን ነገር አይደለም የተጠየቀው፣ የሚችለውን ነገር ነው። ስለዚህ ክርስቶስ ያዳነን፣ ክርስቶስ ያደረገልን የማንችለውን ነገር ነው። ከማንችለው ነገር ነው ያዳነን። ልንገዳደረው ከማንችለው ነገር ከሞት ከኃጢአት ከዲያብሎስ አድኖናል። ልንገዳደረው ልናደርገው የማንችለውን ድካም አስወግዶልናል። በራሳችን ጥረት ልናገኘው የማንችለውን ጸጋ ሰጥቶናል። የመንፈስ ቅዱስ ጸጋ፣ ልጅነት፣ አዲስ ተፈጥሮ። ይሄ ሁሉ እኛ በራሳችን የማናደርገው ነው። የክርስቶስ ስራ ይሄ ነው። ክርስቶስ የራሱን ስራ ፈጽሟል፣ ያደርጋል፣ አሁንም ይሰራል። ግን የክርስቶስ ስራ ፍጹም እንዲሆን የሰው ልጅ ምንም የማያደርግ ሬሳ መሆን አለበት የሚል የወንጌል ትምህርት ሳይሆን ይሄ የ16ኛው ክፍለ ዘመን ትምህርት ነው። ይሄ ሰውን በዚህ ደረጃ መሳል ሰው ምንድን ነው? እንደው አንዳንዶቹ እኮ እነ ቡልትማን ሚካኤል ታውቃቸው ከሆነ ቡልትማን የፕሮቴስታንት ቴዎሎጂያን ናቸው። የሰው ልጅ እግዚአብሔርን ለማስደሰት መልካም ስራ ሰርቶ ጽድቅን ፈጽሞ በስራው እግዚአብሔርን ለማስደሰት መሞከር ራሱ ኃጢአት ነው እስከ ማለት ደርሰዋል። ለምን ሲባሉ የእግዚአብሔርን ክብር ዝቅ ያደርጋል ይላሉ። ምን አይነት አምላክ ነው? በሰው ልጅ ምንም አለመስራት ላይ የሚከብር፣ በሰው ልጅ ምንም አለመስራት፣ በሰው ልጅ በራሱ ምንም ኮንትሪቢዩት አለማድረግ፣ ለድነቱ ምንም ኮንትሪቢዩት የማያደርግ ከሆነ ብቻ ነው ሰው እግዚአብሔር የሚከብር የእግዚአብሔር ስራ ፍጹም የሚሆን ማለት አይቻልም። ለምን? እግዚአብሔር ሁልጊዜ ሰውን ስለሚያከብር ከሰው ውስጥ ያለውን ነገር ሁሉ ይጠቀማል። ነፃ ፈቃድ ሰጥቶናል። እኛ ማድረግ ያለብንን ነገር ማድረግ አለብን። እኛ ማድረግ የማንችለውን ነገር ነው ቀድሞ የሚሰራልን። በሱ በኩል በቃ ምንም አንጨምርም። እኛ ማድረግ የምንችለውን ነገር ግን መስራት አለብን። ካልሆነ እግዚአብሔር የሰነፎች አምላክ አይደለም። መስራት እየቻሉ የማይሰሩ፣ ማመን እየቻሉ የማያምኑ፣ እየተነገራቸው የማያምኑ፣ ልቦናቸውን የሚያደነድኑ ልበደንዳኖች፣ መልካም ስራ መስራት እየቻሉ የሚለግሙ፣ በኃጢአት የሚኖሩ፣ ኃጢአትን የሚፈልጉ እንደዚህ አይነት ሰዎች እግዚአብሔር አምላካቸው አይደለም። ምክንያቱም እግዚአብሔር የሰነፎች አምላክ አይደለም። እግዚአብሔር የሰነፍ አምላክ ስንፍናን የሚያበረታታ ኃጢአትን የሚያበረታታ አይደለም። ስለዚህ ድህነትንም እግዚአብሔር ሲፈጽም ኢኮኖሚ ኦፍ ሳሊቬሽን የድህነት ሂደት ራሱ ሰዎችን እንዲያካትት ያደረገው በማመንም በመልካም ስራም ሰዎች እንዲካተቱበት ያደረገው እግዚአብሔር ሁሉን በራሱ መፈጸም ስላልቻለ ሳይሆን እግዚአብሔር የሰነፎች አምላክ ስላልሆነ ነው። በሰው ውስጥ ሰው ማድረግ የሚችለውን ነገር ሁሉ ሰው ማድረግ ስላለበት ነው። አልዓዛርን ለምሳሌ ውሰዱት። አልዓዛርን ከሙታን ያስነሳው ማን ነው? ክርስቶስ ነው። የአልዓዛርን መግነዝ የፈቱት ማን ናቸው? ሰዎች ናቸው። ለምንድን ነው አልዓዛርን ከሙታን ካስነሳው በኋላ መግነዙን ራሱ ያልፈታለት? በተአምራት ለምን አልፈታለትም? አልዓዛርን መግነዙን ከሞት ማስነሳትና መግነዝ መፍታት የትኛው ይቀላል? ድንጋዩንም ያነሳ ነው እኛ ነን። ድንጋይ ማንሳት ስለምንችል ድንጋይ ማንሳት፣ የአልዓዛርን ድንጋይ ማንሳት መግነዙን መፍታት ቀላል ነገር ነው። ከባዱ ስራ ምንድን ነው? ከሞት ማስነሳት ነው አይደል? ከሞት ማስነሳት ከባዱን ስራ ያደረገ አምላክ ሂዳችሁ አልዓዛርን አውጡት፣ ድንጋዩን አንሱለት፣ መግነዙን ፍቱለት ያለው ለምንድን ነው? እግዚአብሔር ሰው የሚሰራውን ስራ አይሰራም። ሰው መስራት የሚችለውን ስራ ሰው ነው የሚሰራው። እግዚአብሔር ሰው የማይሰራውን ስራ ይሰራል። ሰው ለራሱ ማድረግ የማይችለውን፣ ሰው ራሱን ማዳን አይችልም ነበር፣ አዳነን። ሰው ራሱን ማደስ አይችልም ነበር፣ አደሰን። ሰው ጽኑ ጠላቶች ነበሩት፣ ኃጢአት፣ ሞት፣ ዲያብሎስ። ከነሱ ነፃ አወጣን፣ አርነት አወጣን፣ በደሙ ገዛን። ከዚያ በኋላ ግን ሰው ምንም ማድረግ የለበትም የሚለው ትምህርት ግን ወንጌል አይደለም። ይሄ ወንጌል አይደለም። ይሄ የ500 ዓመት የሞላው ትምህርት ነው። የቤተ ክርስቲያን የ2000 ዓመት ትምህርት አይደለም። ሚካኤል ጨምርበት እስኪ። ምንድን ነው
ምንም የሚጨምር ነገር የለውም። በጣም ግልጽ የሆነ መልእክት ነው የተላለፈው። እምነት ስጦታ ነው። አዎ ስጦታው ግን ለሰው ልጆች በሙሉ የቀረበ ነው። እመኑ ተብሎ የቀረበ ግብዣ ነው። አዎ ብሎ በነፃ ፈቃድ መቀበል ደግሞ የሁላችንም ፋንታ ነው። ካልተቀበልነው ወደ በዘላለም ሞት እንነዳለን የሚለውን ነው የተማርኩት። መምህር አንድ ከዚህ ጋር በተያያዘ ሮሜ 6:23 ላይ ቅዱስ ጳውሎስ የኃጢአት ደሞዝ ሞት ነው የሚለው ለክርስቲያኖች ተግባራዊ አይደረግም እንዴ? ፕሮቴስታንታዊ እይታው ምን ይመስላል? እና ደግሞ ኦርቶዶክሳዊ እይታው ምንድን ነው? ምክንያቱም እግዚአብሔር የኃጢአት ደሞዝ ሞት ነው ካለ ለዛ ሞት እንግዲህ ተመጣጣኝ የሆነ ሳክሪፋይስ ያስፈልጋል። እንግዲህ ክርስቶስ ተመጣጣኝ የሆነ ሳክሪፋይስ ከፍሎልናል ብለን እናምናለን ለኃጢአታችን ስርየት። ምክንያቱም አንድ ሰው ኃጢአት ከሰራ መሞት አለበት በእግዚአብሔር ሕግ። ስለዚህ በብሉይ ኪዳን በግ ያቀርብና ያንን ንጹህ በግ ኃጢአታቸውን ማስተሰሪያ አድርገው ምትክ ያደርጉታል። ኢየሱስ ክርስቶስ ደግሞ አሁን ለሁላችንም ኃጢአት ዋንስ ኤንድ ፎር ኦል ሞቶልናል። ግን አሁንም ክርስቲያኖች ኃጢአት አንሰራም አንልም፣ እንሰራለን። ኃጢአት አንሰራም አንልም፣ እንሰራለን። እና ኃጢአት ስንሰራ አሁንስ ለክርስቲያኖች ይሄ ሕግ ቀርቷል ወይ? ፕሮቴስታንታዊና ኦርቶዶክሳዊ እይታው እንዴት ነው? መምህር ጥያቄው ግልጽ ከሆነ ቅዱስ ዮሐንስም እኮ ይላል በመልእክቱ ማንም ኃጢአት አልሰራም ሐሰተኛ ያደርጋል ይልና፣ ነገር ግን በኃጢአታችሁ ብትናዘዙ ክርስቶስ ደም ያነጻቸዋል ይላል። እና ክርስቶስ ለምልአተ ኃጢአት ነው የሞተው ማለት እስከ ዓለም ፍጻሜ ድረስ የሰው ልጅ ለሚሰራው ኃጢአት ሁሉ ማስተሰሪያ ይበቃል የእሱ መስዋዕትነት። ነገር ግን ነገም ቢሰራ ትላንትም ቢሰራ ወደፊትም ቢሰራ ኃጢአት ነው፣ ደመወዙም ሞት ነው። ስለዚህ ሰው አምኖ ንስሐ ገብቶ እንደገና ወደ ክርስቶስ መስቀል ቀርቦ ኃጢአቱን ካልታጠበ አሁንም ያ ሞት ይጠብቀዋል ማለት ነው። እንዴ ያለማመን ኃጢአት፣ ክርስቶስን ትእዛዝ ያለመፈጸም ኃጢአት ነው፣ መጨረሻውም ሞት ነው። እና ልክ ነው ኃጢአት ንስሐ እስካልተገባበት ድረስ እና ወደ ክርስቶስ ቀርበን እስካልታጠብን ድረስ የኃጢአት ዋጋ ሞት ነው። እንግዲህ በፕሮቴስታንት ዋን ኢዝ ጀስቲፋይድ ኦልዌይስ ጀስቲፋይድ የሚሉ አሉ እንደምታውቀው። እሱ ጋር ይጋጭባቸዋል እኮ እያልኩ እንዴ በደንብ ነው የሚጋጨው። እንዴት አይጋጭም? ያው እንግዲህ ኃጢአትን ሲሪየስሊ ካየው ይጋጫል። ግን ኃጢአት የለም ከአዲስ ኪዳን በኋላ ክርስቶስ ከተሰቀለ በኋላ ኃጢአት የለም እስከ ማለት ይደርሳሉ። ሞዴሬተር ካልሞላ ኃጢአት እኮ ማለት ያው ሚስ ማድረግ ነው፣ እግዚአብሔር ጋር መለያየት ነው። እና አንድ ሰው ከእግዚአብሔር ጋር የሚያለያይ ስራ ከሰራ እግዚአብሔር ጋር ይለያያል። እግዚአብሔር ጋር ከተለያየ በቃ አጣ፣ እግዚአብሔርን አጣ ማለት ነው። ማርኩን ሚስ አረገ። ማርኩ ማለት እግዚአብሔር ጋር መኖር ነው፣ ወደ ዘላለም ሕይወት መሄድ ነው። እና እኛ ለዚህ ነው አየህ፣ ይኸውልህ ሚካኤል፣ እኛ ጀስቲፊኬሽን ፋይናል ስቴጅ አለው ብለን ነው የምናምነው። የመጨረሻው ጀስቲፊኬሽን መቼ ነው? በፍርድ ወንበር አይደል? ያ እስከዚያ ድረስ ይደርሳል። እስከዚያ ድረስ ይደርሳል። ፋይናል ጀስቲፊኬሽን አለ። ጽድቅ መጀመሪያ በኃጢአት ስርየት ይጀመራል በልጅነት። ከዚያ በኋላ ደግሞ በክርስቶስ ዙፋን ፊት ቀርቦ መጠየቅንም ያጠቃልላል። ኢዮብ ሰላም መምህር ሚኪሻ ሰላም ብያለሁ። ሁላችሁ ነው ሰላም፣ እንዴት ነህ? እንኳን ደህና መጣህ። እግዚአብሔር ይመስገን። ቴንኪው መምህር። አሪፍ ኮንቴክስት እየሰጡን ነበረ ስለ ጳውሎስ መልእክት። ሐዋርያው ቅዱስ ጳውሎስ መምህር ማለት አሁን ይሄ ኢምፒዩቴሽን ምናምን እውነት ከሆነ አሁን ገላትያ ላይ ስለ መልካም ስራቸው ራሱ በጣም ያመሰግናቸዋል። እንዴት እንደተቀበሉት ቢችሉ እንኳን
አይናቸውን አውጥተው ለሱ እንደሚሰጡ መልካም መልካም ስራቸውን በደንብ አድርጎ ይገልጻል። ሌላም ቦታ ላይ ሌላም መልእክቶቹ ላይ እንደዛ ይጽፋል። ኢምፒቴሽን እውነት ከሆነ አንድ እነዚህ ስራቸውን ለስራቸው ማመስገን ምን ይሰራለታል? እሱ ቅድምም ጠቅሰውታል። ከክርስቶስ ፍርድ መቀመጫ ፊት ትቀርባላችሁና በስጋ የሰራችሁትን በሙሉ ትቀበላላችሁ ይላል። ይቅርታ ጥቅሱን ካበላሸው እንግዲህ ፓራፍሬዝ እያደረኩ ነው፣ ሶሪ። እንደዛ ብሎም እንትን ይላል። ኢምፒቴሽን እውነት ከሆነ ይሄ ሁሉ እንትኑን መጽሐፍ ለሱ ምን ይሰራለታል? ግርዘትስ ተገረዙ አልተገረዙ ምን ጥቅም አለው ለጳውሎስ? ኢምፒቴሽን እውነት ከሆነ እኮ ምን ችግር አለው? ቢገረዙስ ባይበሉስ አለ አይደል? በዛ በህግ እንትን ውስጥ ቢመላለሱ ኢትስ ኦኬ አይደል? ኢምፒቴሽን እውነት ከሆነ ጀስቲፊኬሽኑን ጽድቁን ሙሉ በሙሉ ካገኙ እነዚህ አይነት ነገሮች ምን ጥቅም አለው? እና ሂስቶሪካል ኮንቴክስቱን በደንብ ሂስቶሪካል ብቻ ሳይሆን የጳውሎስን አርጊውመንት ካለመረዳት የመጣ ይመስለኛል። ህግ ስራ የሚለው ነገር በጣም የአብርሃምንም ጠቅሰዋልና እንዴት እንደሚያስታርቁት እንደዛ ተብሎ መጠየቅ የለበትም የጳውሎስ መልእክታት ላይ። ምን ኢምፒቴሽን እኮ መጽሐፍ ቅዱሳዊ ትምህርት አይደለም። ኢምፒቴሽን እነሱ ያው ስለሚወስዱት እንደዛ ለምን ይጽፋል ታዲያ እንደዚህ አይነት ነገሮች ጳውሎስ ብዬ ነው። ኢምፒቴሽን እውነት ከሆነ ለምን ያመሰግናቸዋል? አንድ ፕሮቴስታንት ሊቅ እኮ የኢምፒቴሽን አስተምሮ ከመጽሐፍ ቅዱስ ፊት አይቀርብም ብሏል። መጽሐፍ ቅዱሳዊ አይደለም። ኢምፒቴሽን አንዳንድ የሚመስሉ ጥቅሶችን በማጣመም እንዲመስሉ ተደርጎ የቀረበ ነው እንጂ እንዳልከው ኢምፒቴሽንን ከተቀበል ብዙ ነገሮች ላይ ጥያቄ ይፈጠራል። ብዙ ቦታዎች ላይ ጥያቄ ይፈጠራል። ኢንኮምፓቲብል ነው፣ ከሌሎቹ አስተምሮች ጋር አይሄድም። ምናልባት ለማታውቁት ኢምፒቴሽን ማለት የክርስቶስ ስራ ይቆጠርልሃል። አንተ ብትሰራም ባሰራም የሱን ያህል ስለማሰራ በእግዚአብሔር ፊት የሚቆጠርልህ የሱ ስራ ነው የሚል ነው። እኛ ደግሞ የሱ ስራ እኛን ለማዳን የተደረገ ነው። እኛ በእግዚአብሔር ፊት ደግሞ አምነን ለሱ ታዘን የእኛን ስራ እግዚአብሔር ያያል ነው እና ከክርስቶስ ጋር እኛ ፓርቲሲፔሽን ነው የእኛ ቴዎሲስ ነው። የእኛ አስተምሮ እንደምታውቀው ፓርቲሲፔት ማድረግ ነው፣ ልጁን መምሰል፣ እሱን ኢሚቴት ማድረግ፣ እሱን መከተል ነው እንጂ አይ እሱ ሰርቶልኛል እሱ ያደረገው ነገር ነው ለእኔ የሚበቃኝ ማለት ምንድን ነው? የሱ ጽድቅ የሱ ስራ የቱ መታዘዝ ለእኔ መታዘዝ ተብሎ ይቆጠራል አይነት የኢምፒቴሽን አስተምሮ የለም። እንግዲህ ኢምፒቴሽን ላይ ዋናው የሚጠቀሰው ጥቅስ በቀደም ያየነው ነው። ኢዮብ ነበራችሁ ሚካኤል በቀደም ይሄ ሁለተኛ ቆሮንቶስ ምዕራፍ 5ን በጣም ቆንጆ ማብራሪያ ነው። በጣም ያ እሱ ቅዱስ ጳውሎስ ስለ ሐዋርያነቱ የተናገረው እኛ የእግዚአብሔር ጽድቅ ነን ያለው እኛ የእግዚአብሔርን ስራ የምናስቀጥል ሰዎች ነን። የእግዚአብሔር ጽድቅ ማለት ማዳኑ ነው። እሱን ስራ የምንሰራ ሰዎች ነን ያለው ነው። ያ የሚሄደው ምን ጋር ነው? ቅዱስ ጳውሎስ አሁን በክርስቶስ የጎደለውን መከራ ፈጽማለሁ እንዳለው አይነት ነው። ክርስቶስ የሰራውን ስራ እኛ እናስቀጥላለን የሚል ነው እና ለኢምፒቴሽን የሚጠቀሱ እንዲህ አይነት ጥቅሶች ናቸው። እንግዲህ ምንም ወደ ውስጥ ገባ ስትል ሌላ ኮንቴክስት ያላቸው ሌላ ትርጉም ያላቸው ናቸው። ኢምፒቴሽን ለ1500 ዓመትም ወደኋላ አልነበረም። 16ኛው ክፍለ ዘመን በሚስ አንደርስታንዲንግ ያለ ኮንቴክስቱ ተነግሮ ለብዙ ዘመናት ሰው የተሳሳተበት ትምህርት ነው። አሁን ፕሮቴስታንቶቹ ራሱ ይሄ ችግር አለበት እያሉት ነው። የፕሮቴስታንት ሊቃውንት ራሱ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ የኢምፒቴሽን አስተምሮ ስህተት ነው እያሉ ራሳቸው እንዲሁም አንዳንድ መምህራን የነሱ መምህራን ስኮላርስ ምን ማለት ጀምረዋል። አንድ ሰው ኢምፒቴሽንን አልቀበልም ስላለ ፕሮቴስታንት አይደለም ብላችሁ አታሸማቁ እስከ ማለት ደርሰዋል። እንደዚያ የሚሉ ሰዎች እየበዙ ስለሆነ በቃ ኢምፒቴሽንንም ሳይቀበል ፕሮቴስታንት እንዲሆን ፍቀዱለት የሚል ጽሁፎች የጻፉ ሊቃውንትንም አይቻለሁ እና እንዳላችሁት ከብዙ ትምህርት ጋር አይሄድም። ኢምፒቴሽን ትክክል ከሆነ ፐርፌክት የሆነ መታዘዝ የክርስቶስ መታዘዝ ፐርፌክት ነው፣ ልክ ነው። የእሱ ለአንተ የሚቆጠርልህ ከሆነ ባመንክ ሌብል ባመንክ ሰዓት እንደዚያ የሚቆጠርልህ ከሆነ ሽልማትስ ከአንዱ አንዱ ለምን ይለያያል?
መልካም ስራ ለሽልማት ነው ምናምን የሚሉ ሰዎች አሉ። ፐርፌክት የሆነ መታዘዝ ያለው ሰው ኢምፒዩት ተደርጎ ማለት ነው። በኢምፒዩቴሽን ለምንድን ነው ከሌላው የሚያንሰው? በሽልማት ሲሆን ለምን ያንሳል? እና እንደው ምንም የማያስሄድ በጣም የተደነጋገረ ትምህርት ነው ለማለት ነው። እዩ እንትኑስ ላይ መምህር አሁን ሳንክቲፊኬሽን ራሱ ጥቅሙ ምንድን ነው ለነሱ? ማለት ፐርፌክት የሆነውን የክርስቶስ ጽድቅ ኢምፒዩትድ ሆኖልናል ተቀብለናል የሚሉ ከሆነ ኢኒሻሊ ሳንክቲፊኬሽን ጥቅሙ ምንድን ነው? ምንም እኮ ጥቅም የለውም። ማለት እዛ ጽድቅ ላይ የሚጨመር ነገር የለም። ኦልሬዲ ፍጹም የሆነውን የክርስቶስን ጽድቅ ተቀብያለሁ ካለ ሳንክቲፊኬሽን ከዛ ምንም ጥቅም የለውም። ከዛ ግሎሪፊኬሽን ይላሉ። ግሎሪፊኬሽንም ላይ የመጨረሻ ፍርድ ላይ የክርስቶስ ጽድቅ ነው የሚቆጠርላቸው። ሶ ሳንክቲፊኬሽን ራሱ እኮ ምንም ኢትስ ጀስት የሆነ ቲያትር ነገር ነው። ስለ ሳንክቲፊኬሽን እና ስለ ግሎሪፊኬሽን እኮ በፕሮቴስታንት ብዙ የማይነገረው ለዛ ነው። በአብዛኛው እኮ ድናል፣ በቃ አንድ ጊዜ ድነ ጨርሳል የሚሉት እኮ ጀስቲፊኬሽኑን ነው። እና ብዙ ጊዜ በግልጽ ባይነገርም በአብዛኛው ድነት ማለት ጀስቲፊኬሽን ነው። በቃ ጀስቲፊኬሽን ደግሞ አንድ የሚፈጸም ነው። ስለዚህ ድነት አልቋል የሚሉት እሱን ነው። እና የሳንክቲፊኬሽን ግሎሪፊኬሽን እነዚህ በቃ ምንድነው ስለ ጸደቅ የምትሆነው ነገር ነው። የዚህ አፈጻጸም ነው እንጂ ዋናው ጉዳይ ጀስቲፊኬሽን ነው። ስለ እንግዲህ እነ ሉተር እኮ ስለ ሳንክቲፊኬሽን ስለ ግሎሪፊኬሽን ያልተናገሩትን ነገር ነው ስለ ጀስቲፊኬሽን የተናገሩት። ጀስቲፊኬሽን ምን ይላል ሉተር? an article of faith by which the church stands or falls ነው የሚለው። ጀስቲፊኬሽን ባይ ፌዝ አሎን ብላ የማትቀበል ቤተክርስቲያን ወድቃለች። ሰው በእምነት ብቻ ይጸድቃል ብላ የምትቀበል ቤተክርስቲያን ነች የቆመችው ብሎ ነው የተናገረው። እና ይሄ በቃ ዋናው ሴንትራል የድነት አስተምሮ ይሄ ነው ብሎ ነው ያስተማረው። ስለ ሳንክቲፊኬሽን ይሄን ያልተነግሯል አልተነገረም። ስለ ግሎሪፊኬሽን ተነግሯል አልተነገረም። በዚህ ሌቭል አልተነገረም በፕሮቴስታንት። ለምን? በቃ ዋናው ጉዳይ ጀስቲፊኬሽን ነው። ምንድነው? አንድ ጊዜ የዘላለም ሕይወት ተሰጥቷል፣ አንድ ጊዜ ጸድቀሃል። በቃ እዚያ በኋላ ያለው ነገር የሽልማት የምናምን ጉዳይ ነው ብለህ ከተናገርክ እንደዛ ነው የሚሆነው። ብትለም እኮ ነገራችን ላይ ለሳንክቲፊኬሽን ትኩረት ልስጥ፣ ለግሎሪፊኬሽን ትኩረት ልስጥ መጽሐፍ ላይ ስለተነገረ ብለህ ራስህን ብታስጨንቅ ራሱ ውስጥ እሺ አይልህም። ውስጥ ምንድነው የሚለው? አንድ ጊዜ ድናል ነው የሚለው። እና ይሄ እኛ እኮ መልካም ስለጸደቅን እንሰራለን፣ ስለተደረገልን እግዚአብሔርን ለማስደሰት እንጠራለን ምናምን የሚሉት ነገሮች ቴዎሬቲካሊ ይመስላሉ። ፕራክቲካሊ ግን የዘላለም ሕይወትን የማይወስን ጉዳይ ከሆነ እንደ ትርፍ ነገር ነው የምታየው ማለት ነው። እና ይሄ ነገር ይሆናል፣ ይሄ ነገር ይታያል፣ ይሄ ነገር ፕራክቲካሊም ይታያል። ወደ ጀጅመንት መግባት ስለሌለብን እሱን አንሄድም፣ ግን በሕይወት የሚታይ ጉዳይም ስለሆነ ማለት ነው። ቴንኪዩ በጣም መምህር። እንግዲህ ኮንቴክስቱን በደንብ የገላትያ እና የሮሜን ስለሚያስተምሩ እናመሰግናለን። ያው ቴንኪዩ በጣም ቃለ ሕይወት ያሰማል። አሜን። መምህር አንድ እንትን ከተቻለ አሁን በክርስቶስ ላይ ያለንን እርግጠኝነት እና በኢምፒውቴሽንን እንዴት ማስታረቅ ይቻላል? አሁን አንደርስታንድ ካደረጉት ያው ኢየሱስ ክርስቶስ እንደሚያድን የታመነ ነው። ኢየሱስ ክርስቶስ ያድናል፣ ይሄ የታመነ ነው። ደግሞ እነሱ ብዙ ጊዜ ከነሱ ጋር ስለምንወያይ ከኢምፒውቴሽን ውጭ ያለውን ሀሳብ በሙሉ በክርስቶስ ላይ ያለን እርግጠኝነት ባዶ ማድረግ ነው ብለው ነው የሚያምኑት። እና ኦርቶዶክሳዊው በክርስቶስ ላይ ያለ እርግጠኝነት ምን አይነት ነው? ኦርቶዶክሳዊ በክርስቶስ ላይ ያለ እርግጠኝነት በእግዚአብሔር ቸርነትና በእግዚአብሔር ደግነት ማመን ነው።
በእግዚአብሔር ፍቅር ማመን ነው። እኛ እርግጠኛ የምንሆነው በእግዚአብሔር ነው። በእግዚአብሔር ፍቅር እርግጠኞች ነን። እግዚአብሔር 7 ጊዜ ብንወድቅ እንደሚያነሳን፣ ሁልጊዜ እስከ ሕይወታችን ፍጻሜ እስከሚሆን ድረስ እስትንፋሳችን ከእኛ እስክትወጣ ድረስ መዳናችን እንደሚጠባበቅ፣ ለንስሐ እጁን ዘርግቶ እንደሚጠብቀን፣ ሁሉንም እንደሚያደርግልን ያ ሳምራዊው እንዳደረገው ማለት ነው። ያ በቁስለኛው መንገድ ላይ የወደቀውን ሽፍቶች መጥተውት ደብድበውት በሞትና በሕይወት መካከል ጥለውት የሄዱትን ሰው ሳምራዊው ሰው እንዳደረገለት ምንድን ነው የሚለው? በዘይት ቁስሉን ጠረገለት፣ አከመለት፣ ለሚጠብቁት ሰዎች አደራ ሰጠው፣ ከፈለለት። ምን ማለት ነው? ሁሉንም የሚደረገውን ነገር አደረገለት ማለት ነው። ስለዚህ እኛ እግዚአብሔርን በሱ እርግጠኞች ነን። በእግዚአብሔር ማዳን፣ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት እርግጠኞች ነን። ለዚህ ነው ነገራችን ላይ ራስን ማጥፋት ከባድ ኃጢአት የሚሆነው በእኛ በኦርቶዶክሳውያን። ራሱን ያጠፋ ሰው ፍትሐቱ እንኳ አይደረግለትም። ታውቃላችሁ፣ ራሱን ያጠፋ ሰው በእግዚአብሔር ተስፋ ማድረግ ያቆመ ሰው ነው። የታመመ ካልሆነ በቀር የአእምሮ ህመምተኛ ካልሆነ በቀር እዛ ደረጃ ከደረሰ አእምሮ እያለው በእግዚአብሔር ተስፋ የመቁረጥ እግዚአብሔር ከችግሮች አያወጣኝም የሚል ነገር ስለሆነ መጥፎ ነው። ከቢጸ ተስፋ መጥፎ ነው እና እርግጠኝነታችን በእግዚአብሔር ነው። ከዚያ ውጭ ግን በራሳችን እርግጠኛ አይደለንም። ምክንያቱም ዛሬ አምነናል፣ ነገ ልንክድ እንችላለን። ዛሬ እግዚአብሔርን አምነን ተከትለን የክርስቶስን ደቀ መዛሙርቱ ነን፣ ተነስተናል፣ ጀምረናል። ነገ ልንወጣ እንችላለን። ዕብራውያን 6 ላይ እንደተነገረበት ሰው ብርሃኑን ካየ በኋላ የሰማያዊው መንግስት ከቀመሰ በኋላ የመንፈስ ቅዱስን ጸጋ ከቀመሰ በኋላ ብርሃን ከበራለት በኋላ የሚጠፋ ሰው አለ። ለሱ ወዮለት፣ ንስሐ እንኳ የለውም ነው የሚለው ጳውሎስ። እንደዛ የመሆን እድል ግን ማንኛውም ሰው አለው። ስለዚህ እርግጠኝነት በእግዚአብሔር ነው፣ በእግዚአብሔር ቸርነት ነው እንጂ በራስ እርግጠኛ መሆን አይቻልም ሰው። ስለዚህ ይሄ የእርግጠኝነት አስተምሮ፣ ይሄ አሹራንስ፣ በፕሮቴስታንት ያለው አሹራንስ እግዚአብሔር ፕሮሚስ ካደረገው በላይ መጠበቅ ነው። እግዚአብሔር ፕሮሚስ ያደረገው እሱን ነው፣ ራሱን ነው። ይሄን አደርጋለሁ እንጂ ያንተን ተክቶ ፕሮሚስ አላደረገም። አንተ መስራት ያለብህን ነገር አልተካም። አንተ ማመን አለብህ፣ አንተ መከተል አለብህ፣ በእምነት መኖር አለብህ። ካልሆነ ትወጣለህ፣ ትቆረጣለህ። ስለዚህ አሹራንሱ በእግዚአብሔር ላይ ነው ሚካኤል። የእኛ አሹራንሳችን በእግዚአብሔር ላይ ነው። እንደውም አንድ ኦርቶዶክሳዊ ሰው የመሰለው ምሳሌ እናንሳ። አንድ በትዳር ውስጥ የሚኖር ሰው በትዳሩ እርግጠኛ የሚሆነው በሚስቱ ፍቅር እርግጠኛ ሊሆን ይችላል። ሚስቱን በጣም ካመናት፣ በጣም ከወደዳት ትዳሬ በሚስቴ ቀና ሆኖ እንደሚኖር እርግጠኛ ነኝ ሊል ይችላል። ራሱ ግን ሊያፈርሰው ይችላል። ስለ ራሱ እርግጠኛ መሆን አይችልም። ግን የሚስቱ መልካም መሆን በትዳሩ ላይ ብዙ ተስፋ እንዲኖረው፣ በደስታ እንዲኖር፣ ያለ ስጋት እንዲኖር ያደርገዋል። እኛ አሹራንሳችን እግዚአብሔር ነው፣ የእግዚአብሔር ቸርነት። እግዚአብሔር እስከ መጨረሻው ድረስ ማንኛውንም እድል ይሰጠናል። ለመዳናችን የሚያስፈልገውን እድል ሁሉ ያደርግልናል፣ ይሰጠናል የሚል ነው የእኛ እርግጠኝነት። ይሄ ነው እንጂ አንዴ ከጸደቁ ጸድቄያለሁ፣ አንዴ ከዳንኩ ድኛለሁ የሚል መጽሐፍ ቅዱስ ያልሰጠው አሹራንስ እኛ ጋር የለም። እንደዛ ነው ሚካኤል፣ አንተም ጨምርበት። አሰንቃለ በቃ ይኸው ነው ብዙ ጊዜ የሚባለው። አሁን ስማቸውን እየቀየሩ ጸድቄያለሁ ምናምን የሚባሉ አስተሳሰቦች አሉ። አሁን ባይ ዘ ወይ የኢምፒቴሽን አስተሳሰብ እኔ እስካሁን ባጋጠመኝ ኦልሞስት ሁሉም ፕሮቴስታንት የሚመራበት ትምህርት ነው እና አንድ ጊዜ በክርስቶስ በሰራው ስራ ጸድቄያለሁ፣ ከዛ ጽድቄ የሚነቀንቀኝ የለም ነው። ይሄ በጣም ሮንግ የሆነ አስተሳሰብ ነው። ሰው ራሱን ከኃጢአት ካላራቀ በንጽህና ካልተመላለሰ ወይም ደግሞ በድካም ውስጥ ኖሮ በእግዚአብሔር ምሕረት ወይም ደግሞ በንስሐ ካልተመላለሰ ያው ቅድም እንደተባባል ነው የኃጢአት ደሞዝ ሞት ነው በሚለው
እሳቤ ወደ ሞት ይሄዳል። ይሄ የተረጋገጠ ነው። ግን ኦርቶዶክሳዊው እርግጠኝነት ምንድን ነው? ክርስቶስ በሰራው የማዳን ስራ በዛም በሚገኝ ንስሐ መመላለስ ነው። ንስሐው እስከ መጨረሻው የህይወታችን ጠብታ ድረስ ክፍት ሆኖ ይጠብቀናል። ለተመለሰ በሙሉ ተስፋውን ያገኛል። ይህንን ነው የምናምነው። መምህር ከቻሉ ኢንጂሰስ ዶክተር ነው ያስገቡት። ጥሩ ኢንጂሰስ የሚል ልጅ አለ ከስር አንድ ቁጥር የጻፈ ኢንጂሰስ የሚለው ነው። እሺ፣ ግን የለም እንትን ውስጥ የለም። ኦኬ፣ ቆይ እስኪ አንድ ቁጥር ጽፏል ኮመንት ላይ። ብዙ መቆየት አልችልም በእርግጥ። እስኪ ፎሎ አንድ ቁጥር ጽፏል። ፎሎ ባክ አላደረገኝም። ፎሎ ባክ አላደረገ አይ ቲንክ መላክ አልችልም። ግልጽ መሰለኝ አንድ ቁጥር ስለጻፈ ነው። እኔ ፎሎ አድርጌዋለሁ፣ እሱ አላደረገኝም። ኤኒዌይስ እንደዚህ ነው እና ጋራንቲ የአሹራንስ ያለን አሹራንስ አለን። አሹራንሱ ግን ክርስቶስ ባደረገው ስራ በሱ በኩል ነው እንጂ በእኛ በኩል ስቲል ያለማመን ሊኖር ይችላል። ከእምነት መውጣት በእምነት ብቻ ሳይሆን ባለመታዘዝም በመልካም ስራ ባለመኖር ሰው ከጸጋ ሊጎድል መንፈስ ቅዱስን ከራሱ ሊያጠፋ ይችላል፣ ሊወድቅ ይችላል ማለት ነው እና ይሄ እኮ ነገራችን ላይ ሁሉም እንደዚህ ነው እንደሚያስተምሩት። ኦልሞስት ኢትዮጵያ ውስጥ ያሉት በእምነት አይታጣም የሚሉት ሁሉም አይደሉም እኮ አይደል? አሁን በቲክቶክ ላይ በሚደረገው ውይይት ሀሳብ ቀየሩ እንጂ ኦልሞስት የዛሬ ዓመት ኦልሞስት አንድ አይነት ትምህርት ነበረ። ድናሃል የሚል ነው እንደውም ስብከታቸው። ድናሃል፣ ዛሬ ብትሞት የት ነው የምትሄደው የሚል ጥያቄ ነው ጥያቄያቸው የነበረው። በጣም ጥሩ። በቃ እንደዛ ነው እንግዲህ። ይብቃን መሰለኝ። አንድ ጉዳይ አለኝ። እስከ 1 ሰዓት ለመቆየት ነበር የገባሁት። እንደው ቃልዎት ያሰማልን። አሜን አሜን። በሉ እንዲሁ አልፎ አልፎ እየገባን እንነጋገራለን። በሉ ደህና ሁኑ። ደህና ሁኑ መምህር። መልካም ምሽት።